ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም በሚያሳዝን ቪዲዮ ነው የመጣሁት ዛሬ ማለት ነው። በጣም ያማል ለመስማት። ፊቴ ለፊቴ ብላ ነበር የሞተችው። ማለት ወጥታ ነው ውጭ የቀራችው። ችሎት ላይ በጥይት ደብድቦ እሷን ምስቷን ከሳሿን ማለት ነው አንድ ላይ ገደለ ማለት ነው ችሎት ላይ። ነገሩ እንዲህ ነው። ይህ አባት ነው ማለት ነው፣ ባል ነው። ሚስቱ ናት የተገደለች። ዳኛ ናት፣ ውለታ ውስጥ ነው። ዳኛ ናትና ዳኛዋ ባልና ሚስቶች ተጣልተው ክስ ይመጣሉ። ንብረት መከፋፈል ላይ ሚስት ወጥታ የልጆቹን እናት አባሮ ባል ማለት ነው ተከሳሽ። እንግዲህ ሟች የአራት ልጆች እናት ናት። እቺ እህት ናት። ይሄ የባል ወንድም ነው፣ የባሏ ወንድም ነው። የሟች የባል ወንድም እንዲሁም ባልም ተናግሯል። መጀመሪያ ላይ ያያችሁት ባለቤቷ ነው። እዚህ ጋር አራት ልጆች፣ እነዚህ አራት ሁለቱ መንታ ናቸው። እነዚህ አራት ልጆችና ባሏ ናቸው ማለት ነው። የፍርድ ቤት ዳኛ ናትና ሴትዮዋ ዳኛ በሆነችበት ሰዓት ላይ እንግዲህ እንደ ማንኛውም ሰው ፍርድ ትሰጣለች። አገራችን ላይ ምን ያክል ቆሻሻ አስተዳደር እንዳለን ማየት የምትችሉት ከዚህ ነው። ምክንያቱም መጀመሪያ ታሪኩን ልንገራችሁ፣ ከዛ ፍርዱ እንደናንተ። ዳኛዋ የአራት ልጆች እናት የሆነችው ዳኛ ወርቄ ማለት ነው ዳኝነት ላይ ቁጭ ብላ ባልና ሚስቶች ተጣልተው ይመጣሉ፣ ይካሰሳሉ። ከዛም ንብረት መከፋፈል ላይ ይደርስና ንብረት ሲከፋፈል ጊዜ ውሳኔ ስታነብ ጊዜ እንግዲህ ውሳኔ ንብረቱን በህግ ማለት ነው በፍርድ ቤት ተከፋፍለው ሁሉ ነገር ከዛ ውሳኔ የሚሰጣትን ለሚስትየው ውሳኔ እያነበበች እያለ ሽጉጥ ይዞ ገብቶ ሟችቺ ናት። ሚስቱንም ዳኛዋንም መጀመሪያ ዳኛዋን ነው በሽጉጥ ያላት እያነበበች እያለ እቺን ዳኛዋን ማለት ነው ወርቄን ፍርድ ቤት ውስጥ እስኪ ፍረዱ የኛን ሀገር እንዝላልነት። ከዛ ዳኛዋን በሽጉጥ ይላትና ሞተት ትላለች። እቺ ሟች ናት። ከዛን እሷን ከገደላት በኋላ ቁጭ ባለችበት እያነበበች ባለችበት ሰዓት ላይ ከዛ ሚስቱንም ደግሞ እዛ ፍርድ ሚስቱን ከሳሽ አይደለች እዛ ፍርድ ቤት ውስጥ ሚስቱንም እቺንም አንድ ላይ ገደላቸው ማለት ነው። በ8 ጥይት ዳኛዋንና ከሳሽ ሚስቱን የገደለው ወንጀለኛ በቁጥጥር ስር ውሏል። ሟች እንደምታዩት ይሄ ልጅ ይጠባል። ሕፃኑ አባቱ ላይ ተኝቶ ያለው ልጅ የሚጠባ ነው። ሁለቱ መንታ ናቸው። ትልቅ ልጅ የምትባለው 11 ዓመቷ ነው። እነዚህ የአራት ልጆች እናት ጎበዝ ታታሪ ለሀቅ የምትቆመው ዳኛ እውነትን ስለፈረደች እንዴት ተፈረደብኝ በማለት በሽጉጥ ብሎ ህይወቷን ነጥቋል። እኔ የምለው እንዴት ነው ከሳሽ እና ተከሳሽ ማለት ነው ሲገቡ ጊዜ ፍርድ ቤትን የሚያክል ነገር እንዴት ሳይፈተሹ ይገባሉ? እንዴት መሳሪያ ይዘው ይገባሉ? ምን ጉድ ነው! በዓለም ራሱ እኔ የሰማሁት አንድ ጊዜ ልጁን የገደለበትን ነው። ገደለ ተብሎ በሌላ ሀገር በእንግሊዝ ሀገር ነው። የት ነው? ቀነኒ በሞተችበት ሰዓት ነው ፍርድ ላይ እያሉ ልጁ የገደለበትን ሰው ገደለ ተብሎ ሲወራ የነበረው በተለይ ቀነኒ በሞተችበት ሰዓት ላይ እንጂ በፍጹም በእንደዚህ አይነት ነገር አልሰማንም፣ አላየንም። ይሄ ደም አይደለም እኮ የተቀባቡት ሲጀመር። እቺ ዳኛ ምስኪኗ ዳኛ ሀቅንና እውነትን የፈረደችው ተበዳይ ሚስቱ ናት። ሰውየው የልጆቹን እናት ሚስቱን ባለ ንብረት ነው፣ ሀብታም ነው። ሚስቱን ከቤት አባሮ ሚስቱ ክራይ ቤት ትኖራለች፣ እሱ ቤት ውስጥ ይኖራል። በፍርድ ቤት ተፋቱ። ከዛም ንብረት ክፍፍል ተባለ። ፍርድ ቤት ለእሷ የወሰንላትን ይሄን እንድትሰጥ ተብሎ ያን ውሳኔ ተፈርዶ አልቋል። ውሳኔው እየተነበበ በቃ ተወሰነ። የመጨረሻ ቀን ነው። ይሄን ስጥ የሚል ውሳኔ። ያን ውሳኔ እያነበበች ባለችበት እቺ ምስኪን የአራት ልጆች እናት ምንም በማታውቀው እያነበበች ባለችበት በመሳሪያ ተተኩሳ ህይወቷ ማለፉ ይሄ የማን ተጠያቂ ነው? ከፈጣሪ በታች በምድር ላይ ፍርድ ቤት ማለት ዋና ፍትህ የምናገኝበት ፍርድ የምናገኝበት የተበደለ እንባው የሚታበስበት ሀቅ የሚወጣበት ነው አይደለ እንዴ? ታዲያ ዛሬ ማንን ነው የምንከሰው? እችን ዳኛ እንግዲህ እዛ ለምን እውነትን አነበብሽ ብሎ በመሳሪያ ሲመታት፣ ሲጀመር መሳሪያ ይዞ እንዴት ገባ? ፖሊስ የለም ወይ?
ጠባቂዎች የሉም ወይ? እንዴትስ አልፈተሹም? ካለ ፍተሻ ማንም እንደፈለገ ዝው ብሎ የፈለገ ነገር ይዞ እንደዛ ከሆነ እኮ በኋላ ነገም ከነጎዳ አይቀርም ማለት ነው። በዚህ አይነት 2 ሰው ህይወት አጠፋ በአንድ ጊዜ። ዳኛዋን የፈረደችውን ዳኛዋን እችን ምስኪኗን የገዛ ሚስቱን ከሳሿን ሁለቱንም ህይወት ነጠቀ። ዛሬ የሱ የሞት ፍርድ እንኳን ቢፈረድበት ሰውየው የልቡን አድርሷል። ምክንያቱም እቺ እናት 4 ልጆች ህፃናት እንዳያችሁ በትና ነው የሄደችው። በጣም የሚያሳዝኑ ህፃናት 2ቱ ይሄ ጎንበስ ብሎ የሚያለቅሰውና እቺ ሻሽ ያሰረችው መንታ ናቸው። እቺ ደግሞ ስከርብ ለብሳ የተቀመጠችው የ11 ዓመት ልጅ ናት። አስቡት እስኪ። ይሄ ህፃን ደግሞ ገና የአመት ከምናምን ነው አሉ ይጠባል እያለች ነው። በጣም ያሳዝናል። እነዚህን 4 ህፃናት እዚህ ጋር ብትና አድርጋ ለስራ የወጣች እናት በፍርድ ቤት በህግ ቦታ ምን አክል ድፍረት፣ ምን አክል ጭካኔና ድፍረት ብቻ ሳይሆን እነዛ አስጠባቂ የለም። አገራችን እንደፈለገ ነው። ሌላ ሀገር እኮ እንደዚህ እኮ አይደለም። አይፈተሽም እንዴ? አንድ ዳኛ ዝም ብሎ እንደዛማ ከሆነ እኮ ተላለቅን ማለት ነው። 2 ተከሳሾች ይመጣሉ። አንዱ ተንኮል ያሰበ እንደዚህ መሳሪያ ደብቆ ይዞ ይገባል። እዛው የኛውን ይጨርሰዋል ማለት ነው። በቃ በዚህ አይነት ምክንያቱም ጥበቃ የለም ማለት ነው። ፍተሻ የለም ማለት ነው። እንዴት ነው ማይፈተሽ? ምን ውጦት አልገባ ማለት ሽጉጥ ይዞ ነው የገባ። መቼስ ኪሱ ውስጥ አድርጎ ነው ይዞ የሚገባ። በጎኑ ሸጉጦም ይሆናል የሚገባ። በደንብ እንዴት አይፈተሽም? ምን አይነት እንዝላልነት ነው ይሄ? ይሄን እንግዲህ ፍርዱን ለእናንተ ትቻለሁ። ማን ነው ተጠያቂው? በዚች እናት ሞት 4 ልጆቿን እዚህ ጋር አራግፋ የሞተችው እናት ማን ነው ተጠያቂ? ለማን ነው አቤት የሚባለው እንዴ? ሰዎች ፍርድ እናገኛለን እውነት እናገኛለን ብለው በሚሄዱበት ቦታ ላይ እውነት ጠፍታ ጭራሽ ፈራጅና ዋና ዳኛ ሁሉም በመሳሪያ ውስጥ እስኪ ህይወቱ እስኪጠፋ ድረስ። ታዲያ ይሄ ምንድነው? እኛ ጋር ህግ አለን እንዴ? ህገ መንግስቱ እየሰራ ነው እንዴ? ትክክል እየተሰራ ነው እንዴ? ለምንድን ነው? ወይስ ይሄ ሰውዬ ማን ስለሆነ ነው እስከ መሳሪያ እሱ እንዲገባ የተፈቀደለት? እሱ ማን ነው? ስለዚህ ሰውየው ብቻ ሳይሆን በዛን ሰዓት የነበሩ ፈታሾችና ጠባቂዎች ፖሊሶችን በቁጥጥር ስር መዋል አለባቸው። እንደኔ ስራቸው ነው። የ2 ሰው ህይወት የጠፋው በእነሱ እንዝላልነት ነው። እነሱ ፈትሸው ነበር ማስገባት የነበረባቸው። ምንም ነገር እንዳይዝ እየተፈተሸ ሴቱ እንኳን እየተፈተሸ ልብስሽን አውልቂ ምንሽን አውልቂ እያሉ ሴቱን ጸጉር ሳይቀር እየፈተሹ እያስገቡ፣ ይሄ ወንድ በምን ሂሳብ ነው መሳሪያ ድረስ ይዞ ፍርድ ቤት የገባው? ለምንድን ነው ይሄ ለእናንተ ጥያቄ ያልሆነባችሁም? ሰውየው ባለገንዘብ ነው። እነሱ እዚህ ጋር እንደተናገሩት ድምፁን አጥፍቼው ነው። ሰውየው ባለገንዘብ ነው። ከዚህ በፊትም እንደዚህ የሚያምነው በመሳሪያ ብቻ ነው። በጣም ባለሀብት ነው። ከሰው ጋር ከተጣላ ክስ የሆነ ነገር ከሆነ በመሳሪያ ነው። ከዛ በገንዘቡ ሁሉን ነገር ያደርጋል። ከዚህ በፊትም ክስ አለበት እና ለሰውየው ይሄ አዲስ ነገር አይደለም። አሁንም ነገ ጧት ይሄ ሰው ሊወጣ ይችላል እያሉ ነው እነሱ ማለት ነው። ምክንያቱም የተለመደ ነገር ነው፣ የተለመደ ቅጣት ነው። ይሄ እኮ ድፍረትም ስለሆነ ነው። አንደኛ በኮንፊደንስ መሳሪያ ይዞ መግባት ተከሳሹ ነው። ለምን ለንብረት ፈረድሽብኝ፣ ለምን ለሀቅ ፈረድሽ በማለት በመጀመሪያ ላይ እንግዲህ ይሄ ዳኛው ማለት ነው ገንዘብ ልስጥሽ በሚል ነገር በገንዘብ ማለት ነው በጉቦ ዳኛዋ ላይ ሰው ይልክባት ነበረ። እሷ ደግሞ ሀቁን እንጂ የምፈርደው ለእውነት እንጂ የምቆመው ቃል ኪዳን ስላለኝ በምንም በሳንቲም ተደልዬ የውሸት ፍርድ አልፈርድም ብላለች። በዛ ንዴት ጥርሱን እየነከሰ በነበረበት ሰዓት ላይ አስቦና አልሞ ሄዶ ነገሮች እንደማይቀየሩ እምቢ ስትለው በገንዘብ ማለት ነው የፈለግሽውን ገንዘብ ልስጥሽ እንዳይፈረድበት ማለት ገንዘቡን ለሱ እንዲሆን ወደ እሷ እንዳይካፈል ወደ ሚስቱ ማለት ነው። ህግ ደግሞ የኛ ህግ ደግሞ አብረው እስካፈሩ ድረስ አብረው እኩል ነው የሚካፈሉት። የኢትዮጵያ ህግ ታውቃላችሁ፣ ባልና ሚስት እኩል ነው የሚካፈሉት። ይሄ ግዴታ ነው። ስለዚህ ያን ነገር ለምን የእውነት ፈረድሽ በማለት ነው እያነበበች ባለችበት ሰዓት ላይ ነው እሷ ጎንበስ ብላ ወረቀቱን እያየች እያነበበች ባለችበት ሰዓት ላይ በጥይት ግንባሯን ወደቀች እዛው ማለት ነው። በ8 ጥይት እሷን ከዛ ሚስቱን
ሚስቱንም እሷንም ሁለቱንም እዛ ህይወት ሲነጥቅ አንድ እንኳን እንደተኮሰ ከጀርባ ያሉት ጠባቂዎች እሱን ደግሞ ከጀርባ ተኩሰው ለምን አልመቱት? እንዴት አልያዙት? ህይወት እስኪጠፋ ድረስ ሊድኑ የሚችሉ ነበር እኮ። ችሎት ውስጥ እንግዲህ አንድ ሰውና ሁለት ሰው አይደለም፣ ፖሊሶች ይገባሉ፣ የተለያዩ ደግሞ ታዛቢዎች አሉ አይደለ እንዴ? ከጎንና ከጎን ብዙ ሰዎች አሉ የሚቀመጡ ከዋና ከዳኞቹ ሌላ ማለት ነው አይደል? እኔ ገብቼ ባላይም እንደዛ ነው የምናየው በቪዲዮም ሆነ በእንትንም ስናይ። እንዴት የሁለት ሰው ነፍስ ሲያጠፋ ሌላው ምንድነው አፉን ከፍቶ ቁጭ ብሎ ምን እየጠበቀ ነው? ብቻ በጣም ያሳዝናል። እስኪ ፍትህ ለወርቄ እንበል፣ ፍትህ ለዝች ለ4 ልጆች እናት ፍትህ እንበል። ልጆቿን በትና ለሞተችው እናት ሁላችንም ፍትህ እንበል። በጣም ነው የሚያሳዝነው። አንዳንዴ ለሀቅ ስትቆሙ ኢትዮጵያ ላይ እንደዚህም አለ ማለት ነው። ያማል።